እንደምን ሰነበታችሁ ውድ አድማጮች። አሁን እኔ ራሴ ይህንን ሐሳብ ላሰፍር ስዘጋጅ በስሜት ተነሳስቼ መሆኑን አልጠራጠርም። ቃልሙድ ስራዎቻችን የሚከናወኑት አዎንታዊ በሆነ የስሜት ተነሳሽነት መሆኑ አይካድም። አንድ ነገር የማድረግ ፍላጎት በመልካም ስሜት ሊገለጽ ይችላል። ሁላችንም ከዚህ አይነት ሕሳቤ የጸዳን አይደለንም። ወይም ደግሞ ሁላችንም ትንሽም ቢሆን ስሜታዊ የመሆን ተጠቂነት አለብን ማለት ይቻላል። አብዛኛዎቻችን የዕለት ተዕለት ስራዎቻችንና የእርስ በርስ ግንኙነታችን ከፍ ባለ ስሜታዊነት የሚታጀብ ሲሆን ይታያል። ይህም በመሆኑ በሥራ ከምናስመዘግበው ውጤት በተጓዳኝ የዚያኑ ያህል ከፍ ያለ መሥዋዕትነት ስንከፍል ይታያል። በስሜት ተነሳስተው በስሜት ያልተገባ ችግር ውስጥ የሚገቡ ጥቂት አይደሉም። በስሜት ተነሳስተው ሊወጡ ከማይችሉበት የችግር አዘቅት ውስጥ የገቡም በርካቶች መሆናቸው አይካድም። አብዛኛዎቻችን በስሜት ተገፋፍተን የምናደርጋቸው ነገሮች ሳይታሰብ ጠልፈው የሚጥሉን ሲሆኑ ይታያል። አፍታም ሳንቆይ በስሜት ተገፋፍቼ በፈጸምኩት ተግባር ጉድ ሆንኩኝ ስንልም ይደመጣል። ወስነንና አቅደን ተስማምተን እንዲሁም ልንግባባ የምንችልባቸው ጉዳዮች ውስን ናቸው። በርካታ ጉዳዮች በስሜት ተነሳስተን ሰዎች ስላደረጉ ብቻ የምናደርጋቸው ነገሮች መሆናቸው አይካድም። ትዳር መመስረት ሳይኖርብን በስሜት ተነሳስተን ትዳር መሰረት ይታያል። የመሰረትነው ትዳር ግን ታስቦበት ሳይሆን በስሜት ተነሳስተን በመሆኑ ገና በጀምሩ የትዳር ሕይወታችን ከባድ ሁኔታ ሲገጥመው ይታያል። ወይም ማግባት ሳይኖርብኝ አግብቼ ዕድሜ ልኬን ትዳርን እንደጠላሁ አለው ስንል ይደመጣል። በስሜት መነዳት ብቻውን ከምንፈልግበት ግብ አያደርስም። እንዲህ አይነቱ ችግር እንደ ሀገር የበርካታ ሰው መገለጫ ባህሪ ነው ቢባል ማጋነን አይሆንም። የምንፈጽማቸው ስራዎች ባወጣ ያወጣው በሚል የሚከወኑ እንጂ ታስበውባቸውና ታልመው ወይንም ታቅደው የሚከናወኑ አይደሉም። ስሜታዊነት በሕይወታችን ውስጥ ብዙ ገጾች ያሉት ነው። ስለሆነም ነገሮችን ስሜታዊ በመሆን ስንፈጽም አስበንና ጉዳዩን ተረድተን የምናደርገውን ነገር ስናከናውን አይታይም። ሰው አስቀይመን ወይንም የሰው ሕይወት ባልተገባ መንገድ ቀጥፈን በስሜት ተነሳስቼ ወይም ደግሞ ሰይጣን አሳስቶኝ ነው እንዲህ ያደረግኩት ስንል ይደመጣል። የምንፈጽማቸው አንዳንዶቹ ጉዳዮች ሰይጣን ራሱ የማያውቃቸው ናቸው ቢባል ማጋነን አይሆንም። በስሜት ተገፋፍቶና ያልተገባ ችግር ውስጥ ገብቶ ሰይጣን አሳሳተኝ ማለት ምን ያህል ያስኬዳል? ሰይጣን ራሱስ ማን ነው? በተለይ በዚህ ወቅት ደግሞ በስሜት መነዳትና መቅበዝበዝ የበዛበት ወቅት ላይ እንገኛለን። ብዙዎቻችን የረጋና የሰከነ ትዕግስት የለንም። በስሜት ተገፋፍቶና የትኛውም መኪና ሊቀድመኝ አይገባም ብሎ ከፍ ያለ የመኪና አደጋ የሚያደርስና የሰው ሕይወት የሚቀጥፍ ሾፌር ቁጥሩ ቀላል አይደለም። በስሜት እየተነዳን ስንገሰግስ ከመኖር ወደ አለመኖር ተሸጋግረናል። በስሜት ባልተገባ መንገድ ስንጓዝ አካላችንን አጥተን ወድቀን የቀረን በርካቶች ነን። ስሜታዊነት በሁሉም ሰውና በሁሉም ዕድሜ ልክ የሚፈጸም ነው። ስሜታዊነት ጊዜና ቦታ አይመርጥም። ስሜታዊነት ለመካሪዎቹ ጆሮ አይሰጥም። ከጉዳት በኋላ ግን ሁልጊዜም በስሜት ተገፋፍቼ እንዲሆንኩ ስንል ይደመጣል። ቀደም ብለን እንዳልነው ዘመኑና ጊዜው በስሜት የምንከንፍበትና የምንጓዝበት ሲሆን ይታያል። ሰው ሲሰራ ስላየን ብቻ በስሜት ተገፋፍተን ያለቅድ የምንጀምራቸው የሥራ መስኮች በውድቀት ስማችን እንዲጠራ ሲያደርጉም ይታያል። በስሜት እንጂ በቅድ የማይጀመሩ ተግባራቶች ውጤታቸው የኋላ ኋላ አስከፊ እንደሆነ መጠራጠር አያሻም። በስሜት ተናግረንና ሰው አስቀይመን ሳላውቅ በስሜት ተገፋፍቼ ስላስቀየምኩህ ይቅርታ ስንልና ጸጸት ውስጥ ስንገባም ይታያል። አንዳንዴ ደግሞ በስሜት ተገፋፍተንና ሰው አስቀይመን ምን ያመጣል በሚል በዚያው የምንቀጥል ቁጥራችን ቀላል አይደለም። በስሜት ተገፋፍተንም ሆነ በሌላ ሁኔታ ሰዎችን ብናስቀይም ደግመን ደጋግመን ይቅር ማለት ይገባናል። እምነት የሌለው አውሬ ካልሆነ በቀር እምነት ካለው ሰው ይቅር ማለትና ይቅር ባይነት አብስቶ ይጠበቃል። አንዳንድ ጊዜ በተፈጥሮ ስሜታዊ ሰው ስለሆንኩ ሰው ለማስቀየም እፈጥናለሁ የሚሉ ሰዎች አልገጠሟችሁ ይሆን? የሰው ልጅ ክፉ ባህሪውን ማድረቅና ማስተካከል ሲገባው ስሜታዊ ነኝ በሚል ራሱን መግለጹ ምን ያህል ያስኬድ ይሆን? የስሜታዊነት ጸባይ ያለው ሰው አይደለም ለሌላው ለራሱም ቢሆን አስቸጋሪ ሁኔታ ውስጥ መውደቁ አይቀሬ ነው። የምንኖረው ከሰዎች ጋር ነው።
የተለያዩ ችግሮችም ሊያጋጥሙ ይችላሉ። ቶሎ ብሎ ወደ ውሳኔ ገብቶ ያልተገባ ችግር ውስጥ ከመውደቅ በፊት ስሜትን መቆጣጠር አስፈላጊ መሆኑ ሊሰመርበት ያስፈልጋል። ሰዎች ስሜታቸውን መቆጣጠር ሲያቅታቸው ሰውን ከማስቀየም አልፈው ዕቃ እስከ መስበር የሚደርሱ ያጋጥማሉ። እንዲህ አይነቱን ባህሪ ከማስተካከል ባለፈ እሱ እኮ ሲናደድ ዕቃ ካልሰበረ አይወጣለትም ተዉት እስከ መባልና ዕውቅና እስከ መስጠት የሚደረስበት አጋጣሚም አለ። በሌላ መልኩም ቢሆን ስሜቱን መቆጣጠር አቅቶት የሚያለቅስ ወይም አጠገቡ ባለ ሰው ላይ በመጮህ ንዴቱን የሚወጣና የሚገልጽም ያጋጥማል። ስሜት ከፍተኛ ኃይል አለው። በመሆኑም በአስተሳሰብም ሆነ በድርጊት ላይ የሚያሳድረው ተጽዕኖ የዚያኑ ያህል ነው። ስሜታዊ መሆን ለጥሩም ሆነ ለመጥፎ ነገር ሊያነሳሳ ይችላል። አንዳንድ ጊዜ ከቁጥጥር ውጭም ልንሆን እንችላለን። ሌሎች ሰዎችን በኃላፊነት ለመምራት ስሜትን መቆጣጠር ያስፈልጋል። ስሜትን መቆጣጠርና ከሌሎች ሰዎች ጋር ተግባብቶ ለመኖር የሚደረግ ጥረት ቅድሚያ ሊሰጠው የሚገባ ጉዳይ ነው። ራሱን የማይቆጣጠር ሰው ከሌሎች ጋር ተስማምቶ መኖር አይቻለውም። አብዛኛው ሰው ያደገበት ቤተሰብና ማህበረሰብ ውጤት በመሆኑ ግብረ መልሱም በዚያው ልክ ሲሰፈር ይታያል። ራሱን ለመቆጣጠር የሚቸግረው በዚሁ ምክንያት መሆኑም አይጠረጠርም። አብዛኛዎቹ የስሜት መለዋወጦች በሰከንድና በደቂቃ ዕድሜ የሚከወኑ በመሆኑ ምነው ባላደረግኩት ኖሮ በሚል ጸጸት ውስጥ ስንገባ ጊዜ አይወስድብንም። ያልተገባ ውሳኔ መወሰን፣ ከቤተሰብ ሐሳብ ማፈንገጥ አብዛኛውን ጊዜ የህይወት ልምድ ከሌላቸው ወጣቶች ላይ ሲንጸባረቅ ይታያል። ስሜታዊነትን ለመቆጣጠር አስፈላጊውን ጥረት ሁሉ ማድረግ እንጂ ከዚህ በአንጻሩ መጓዝ ተገቢ አይሆንም። ስሜታዊነት የሚመጣው ንዴታችንን ካለመቆጣጠር በሚመጣ ችግር መሆኑ አይካድም። ሰዎች ንዴታቸውን መቆጣጠር ከሚችሉ ሰዎች ጋር ቢውሉ ይህን መልካም ልምድ ማዳበር ይቻላቸዋል። ስሜታችንን ለመቆጣጠር የሚረዳን የመጀመሪያው ቁልፉ ዘዴ የምናስበውን ነገር መቆጣጠር የምንችልበት መንገድ መሆኑ ይታመናል። ንዴትና ራስን ያለመቆጣጠር ችግር እየተደጋገመ ሲሄድ ከአእምሮ ጋር የተያያዘ በሽታ መሆኑ አይቀርም። በትንሹ በትልቁ ስሜታዊ መሆን እየከፋ ሲሄድ ራስን ለችግር ያጋልጣል። እኔ ብቻ ያልኩት ካልሆነ በሚልም የሌሎችን ሐሳብ ያለመቀበልና የማጥላላት ሁኔታም ይስተዋላል። ባልተገባ ስሜታዊነት ሳቢያ የበርካቶች ቤት ፈርሷል። ባልተገባ ስሜታዊነት ሳቢያ ጓደኛሞች በማይሆን ምክንያት ተለያይተዋል። ባልተገባ ስሜታዊነት ሳቢያ በማህበረሰቡ ዘንድ ያልተገባ ስም ሲሰጠንም ይታያል። ለሚያልፍ ትንሽ ችግር ተብሎ ስሜታዊ መሆን ራስን መጉዳት መሆኑ አይካድም። ነገሮች የሚከናወኑት በስሜታዊነት ሳይሆን በዘዴና በትዕግስት ነው። የሚገነፍል ድስት ራሱን ያቆሽሻል እንደሚባለው የበዛ ስሜታዊነት ምንጊዜም ቢሆን ጉዳቱ ለራስ መሆኑን ማመን ያስፈልጋል። በርካቶች በሥራ ቦታ፣ መጓጓዣ ላይ፣ መዝናኛ ስፍራዎች ላይ ስሜታዊ በመሆን ከፍ ያለ ችግር ሲፈጥሩ ይታያል። ትህትና የወዳጅ መሳቢያ ገመድ ናት ሲባል ቢነገርም አብስቶ በዚህ መንገድ የሚመላለስ ግን የለም። ስሜታዊነት ዕድሜ ልክ ከሰው እያጋጨ ሊፈትነን አይገባም። ሰዎች የሚመዘኑት በጠንካራ ስራቸው ብቻ አይደለም፣ ባላቸው ጠባይም ጭምር መሆኑ ሊሰመርበት ያስፈልጋል። ስሜታዊ የሆነ ሰው መልካም ዕድሎቹን ያበላሻል። የሰው ልጅ የተሟላ ስብዕና ሲኖረው መልካም መሆኑን መጠራጠር አያሻም። መልካም ምላስ ቁጣን ታበርዳለች እንደሚባለው አይነት ምንጊዜም ቢሆን መልካም የሆነ የሐሳብ ልውውጥ ማድረግ ያስፈልጋል። ስሜታዊነት ሰዎች ካደጉበት ቤተሰብ፣ ካለፉበት ሕይወትና መሰል ባህሪያት የሚጣባ ክፉ ጠባይ መሆኑን መጠራጠር አያሻም። ከውልደት በኋላ ያመጣነውን ክፉ ጠባይ ደግሞ በጊዜ ሂደት ማረምና ማስተካከል ይገባናል። እንደ መልካም ነገር እንዲህ አይነቱን ያልተገባ ጠባይ ይዞ መቀጠል ተገቢ አይሆንም። ስሜታዊነት ከሰው ያርቃል። በማህበረሰብ ዘንድ የአኗኗር ስርዓት ውስጥም ያልተገባ ስም ያሰጣል። ያለንበት ጊዜ በስሜት ሽምጥ የምንጋልብበት አይደለም። ነገሮችን በእርጋታና በሰከነ ስሜት ተረጋግቶ ማሰብ ያስፈልጋል። ስሜታዊ ሆነን በመኖር ውስጥ ራሳችንን እንጎዳለን፣ ቤተሰባችንን እንበትናለን፣ ማህበረሰባዊ ኑሯችን ይፈተናል። የሚሰጠንን ኃላፊነትም በአግባቡ መወጣት አንችልም። በንዴት አማካኝነት የሚመጣን ስሜታዊነት መቆጣጠር ይቻላል። ውድ አድማጮች ለዛሬ ያዘጋጀውላችሁ ይኸው ነበር። እንደ ተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። ዝንጀሮ ኑሮውን ወንዝ ዳር ቢያደርግም እጁን ግን ታጥቦ አያውቅም። ወንድዬ ካሳ ነኝ።